ጠላቶች መሆናችን አልቀረም። በየቀኑ ካህናትና ምእመናን ይገደሉብናል፣ አብያተ ክርስቲያናትም ይቃጠሉብናል ሲሉ ሰላም ጤና ይስጥልን። የተወዳችሁ የያሮስ ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ያሮስ ጀምሯል። ዛሬም እንግዲህ እናንተን ያስተምሯችኋል ብዬ ያሰብኩትን የተለያዩ ቪዲዮችን ከዚህም ቀንጨብጨብ አድርጌ እየመጥቻለሁ። ላይክ እና ሼር በማድረግ ትብብር አጋርታችሁን በማሳየት ከጎናችን ቁሙ። ደከም ብሏል ያሮስ እውነት ለመናገር ላይክ እና ሼር ያደረጋችሁ ስላልሆነ በእርግጥ እኔም ቪዲዮችን ያጋራውላችሁ አይደለም። አሁን ግን በጣም በተነከረ ኃይል ወደ እናንተ የመጣው ነው። በቀጥታ ወደ መረጃችን ሳምራ ብፁዕ ቅዱስ አቡነ ማትያስ ፓትርያርክ ሊወርዱ ነው የሚለው መረጃ ነው ትኩረት አድርጌ የማቀርብላችሁ። ቅዱስነታቸው በትናንትናው ዕለት እንግዲህ 44ኛው አጠቃላይ ሰበካ መንፈሳዊ ጉባኤ ላይ እጅግ ጥብቅ የተባለ መልእክት አስተላልፈዋል። እጅግ ጥብቅ የተባለ መልእክት ከብዶናል፣ ጨንቆናል፣ ፈተና ውስጥ ነን፣ ፈተና ተጋርጦብናል፣ በስቶብናል፣ የውስጥና የውጭ ፈተና እኛ ላይ መጥተዋል ብሏል ቅዱስነታቸው። የውስጥና የውጭ ፈተና አንዳች ያሳሰባቸው ነገር አለ ማለት ነው። እርግጥ የሚታይ እውነት ነው። እቺን ቤተክርስቲያን ለመቀራመት ብዙዎቹ ጣታቸውን የቀሰሩ፣ ጥርሳቸውን የነከሱ፣ አይኖቻቸውን አፍጦ የተመለከቷት ነው። ብፁዕ ቅዱስ ፓትርያርካችን አቡነ ማትያስ 6ኛ የኢትዮጵያ ፓትርያርክ ናቸው። ሁላችንም እንደምናውቀው ከሳቸው በፊት 5 ነበሩ። ብፁዕ ቅዱስ አቡነ ባሲሊዮስ የመጀመሪያው ናቸው። ፓትርያርክ በረከታቸው በሁላችን ላይ ሄዳር። ብፁዕ ቅዱስ አቡነ ቴዎፍሎስ ፓትርያርክ 2ኛ ናቸው። ብፁዕ ቅዱስ አቡነ ተክለ ሃይማኖት ፓትርያርክ 3ኛ ናቸው። ብፁዕ ቅዱስ አቡነ መርቆሬዎስ ፓትርያርክ 4ኛ ናቸው። ከዛ ብፁዕ ቅዱስ አቡነ ጳውሎስ ረፍታቸውን ተከትሎ 2005 ደግሞ 6ኛ ፓትርያርክ ሆኖ ብፁዕ ቅዱስ አቡነ ማትያስ ያውኑ አባታችን ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት የኢትዮጵያ ፓትርያርክ ሆነው ተመርጠዋል፣ ተሾመዋል። ከ2005 እስካሁን ማለት ወደ 12 ዓመት አካባቢ ማለት ነው። እድሜያቸው 83 አልፏል። አሁን ብዙ ነገር በሳቸው ዘመነ ፕትርክና ታይቷል። ያላባራ ጦርነት፣ ቤተክርስቲያን ላይ የመጣ ህገወጥ ሲኖዶሳዊነት፣ ጵጵስና ፍለጋ፣ ሹመት ፍለጋ፣ እጅግ አጸያፊ ሙስና በቤተ ክህነቱ፣ ስደቶች፣ መፈናቀሎች፣ እገታዎች፣ ሞቶች፣ መቃጠሎች፣ የቤተ ክርስቲያን የመነኮሳት መገደል፣ በጣም ከባድ የሆነ ውርጅብኝ እዚች ቤተ ክርስቲያን ላይ በእሳቸው ዘመነ ፕትርክና መጥተዋል። አቅቶናል፣ ከብዶናል፣ ፈትኖናል አሉ ፓትርያርኩ አባታችን። በጣም አስጨናቂ የሆነ መልእክት፣ በጣም ውስጥን የሚያሳዝን መልእክት አስተላልፈዋል። በረከታቸው በሁላችን ላይ። አስቀድሞ ደግሞ ሁለቱን ማሳያቸዋለሁ። ለቅርሳ ቅርስ ቤተ መጻሕፍተ መዘክር እሳቸው በነበሩበት ዘመነ ፕትርክና ንዋየ ቅድሳትን፣ መጻሕፍትን፣ አርዌ ብርት መስቀሎችን ሰጥተዋል። ለአክሱም ርዕሰ አድባራት ወገዳማት አክሱም ጽዮን፣ ለጪሃ አጋዕዝተ ዓለም ቅድስት ሥላሴ እና ለቅድስት ኪዳነ ምሕረት እዛ ለተማሩበት ምንኩስና ለተቀበሉበት ሁለኚህ 3 ቦታዎች ላይ አርዌ ብርታቸውን፣ መስቀላቸውን፣ አስኬማቸውን የለበሱትን በሙሉ ንዋየ ቅድሳት ሰጥተዋል። የተገለገሉበትን ማለት ነው። አንዳንዶቹ ነገሩን ገልበጥ አድርገው እንዴት ነው ቅዱስነታቸው ሊወርዱ ነውን የሚል ጥያቄ ያጫረባቸው ሰዎች አሉ። ሲሰሙ የነበሩ ወሬዎችም ብዙ ነበሩ እናውቃለን። ሁላችሁም እድሜ ከጤና ጋር እንዲያድላቸው ጻፉልን፣ ፍቅራችሁን ገለጡላቸው። እውነት ለመናገር ላይክ እና ሼር አድርጉ። የመጀመሪያ ያቀረቡትን መግለጫ፣ ሁለተኛ ለቤተ መጻሕፍት ወመዘክር ለቅርሳ ቅርስ ጥበቃ ማለት ነው የሰጡትን ሁለቱን ቪዲዮዎች አያይዤ ላቅርብላችሁና እንድንመለከት ጋብዛለሁ። ኦርቶዶክሳውያን የሆናችሁ በሙሉ ተመልከቱ፣ ሼር አድርጉ፣ ላይክ አድርጉ። የአዲስ አበባ ሀገረ ስብከት ሊቀ ጳጳስ፣ ብፁዓን አበው ሊቃነ ጳጳሳት፣ የቅዱስ ሲኖዶስ አባላት፣ የመንበረ ፓትርያርክ ጠቅላይ ጽሕፈት ቤት የየመምሪያውና የየድርጅቱ ኃላፊዎች፣ ከሀገር ውስጥና ከሀገር ውጭ የመጣችሁ
የየሀገረ ስብከቱና የየክፍሉ ተወካዮች፣ የአዲስ አበባ ሀገረ ስብከት ኃላፊዎች፣ የገዳማትና አድባራት አስተዳዳሪዎችና ተወካዮች፣ የምእመናንና የሰንበት ትምህርት ቤት ተወካዮች፣ በአጠቃላይ በዚህ ዓመታዊ ጉባኤ የተገኛችሁ ክቡራን እና ክቡራት፣ እግዚአብሔር አምላካችን ዓመቱን ጠብቆ በከፍተኛ ጉጉት ለምንጠብቀው 44ኛው የሰበካ ጉባኤ አጠቃላይ መንፈሳዊ ጉባኤ ስላደረሰን ክብርና ምስጋና ለእግዚአብሔር እናቀርባለን። እናንተንም እንኳን ደህና መጣችሁ እንላለን። ኡቁ ዘከመ ተሐውሩ ከመ ጠቢባን በንጽሕ ወአኮ ከመ አብዳን። ጥበብ እንደሌላቸው ሳይሆን እንደ ጥበበኞች እንዴት በንጽሕ እንደምትመላለሱ እወቁ። ኤፌሶን 5:15። ሁሉንም መስጠት እና መንሳት የሚችለው እግዚአብሔር አምላካችን ጥበብን ለሰው ሁሉ ሰጥቷል። የሚሰጠው የጥበብ ደረጃም የተለያየ ቢሆንም እግዚአብሔር ከጥበብ ባዶ አድርጎ የፈጠረው ግን የለም። የእግዚአብሔር ስጦታዎች ለፍጡራን ሲሰጡ ሊጠቀሙባቸው እንጂ እንዲሁ በከንቱ ሊያባክኗቸው አይደለም። ቅዱስ መጽሐፍ ስለ ጥበብ አስፈላጊነት በብዙ ቦታ ያስተምረናል። በተለይም ጠቢቡ ሰሎሞን ጥበብ ትህየይስ እምኩሉ መዛግብት ወኩሉ ክብር ይመጠና ላቲ፣ ከሀብት ሁሉ ጥበብ ትበልጣለች፣ ክብርም ሁሉ አይመጣጠናትም በማለት የጥበብ ብልጫ ተወዳዳሪ የሌላት እንደሆነች ያስገነዝበናል። እግዚአብሔርም ስራውን ሁሉ በጥበብ እንደሚሰራ ወኩሎ በጥበብ ገበርከ፣ ሁሉንም በጥበብ አደረግ የሚል ተጽፎ ይገኛል። ስራውን በጥበብ እንደሚሰራ እኛም በጥበብ መስራት እንዳለብን ሲያስተምረን ኩኑ ጠቢባን ከመ አርዌ ምድር፣ እንደ እባብ ብልሆች ሁኑ ብሎናል። ብፁዓን አበው ሊቃነ ጳጳሳት፣ ክቡራን የጉባኤው ተሳታፊዎች፣ ዘመንና ቦታ ሳይገድበን ምንጊዜውም ስራችንን በጥበብ መስራት እንዳለብን ቢታወቅም ዛሬ ላይ ከምን ጊዜውም በበለጠ በጥበብ መመላለስ ያስፈልግበት ጊዜ ላይ እንገኛለን። የዛሬዎቹ ችግሮች በአንድ አካባቢ ብቻ ያሉ ሳይሆኑ ዓለም አቀፍ ቅርጽ ያላቸው እንደሆኑ ታላላቅ መሪዎች ሳይቀሩ በዓለም መድረክ ላይ ስሞታ ሲያቀርቡ በዓይናችን አይተናል፣ በጆሮአችንም ሰምተናል። በሁኔታውም የክርስትና ሃይማኖት በአጠቃላይ በተለይም ደግሞ የኦርቶዶክሱ ወገን የችግሩ ገፈት ቀማሽ እንደሆነ እየተስተዋለ ነው። እኛም የዚሁ ወገን አካል በመሆናችን የችግሩ ቀማሾች መሆናችን አልቀረም። በየቀኑ ካህናትና ምእመናን ይገድሉብናል፣ አብያተ ክርስቲያን ይቃጠሉብናል። የእምነትና የሕሊና ነፃነት በእጅጉ የሳሳ ሆኖብናል። አላስፈላጊ ጫናዎችም በዝተውብናል። ከውጭም ከውስጥም በተቀነባበረ ስሌት የቤተ ክርስቲያናችንን ስም ማጥፋት የዕለት ተግባራቸው ያደረጉ አካላት ተበራክተዋል። ቤተ ክርስቲያናችን
ከነባሩና ረጅም ዘመን ካስቆጠረው ሰፊ ማዕዷ እያበላቻቸው ያሉት መሆኑን ዘንግተው እንብላሽ እንዋጥሽ የሚሏት ወገኖች በዝተዋል። በእነኚህና በሌሎች ምክንያቶች አባቶች እንደ ልብ ተንቀሳቅሰው መስራት የማያስችሏቸው አጋጣሚዎች እየተፈጠሩ ነው። ታዲያ እነዚህን ፈተናዎች ለማለፍ ጥበብ ያስፈልጋል። ነገር ግን የጥበብ መከተል ማለት ዝም ብሎ ማለፍ ወይም አይተው እንዳላዩ ሆኖ መኖር ማለት አይደለም። በጥበብ መመላለስ ማለት ከሁሉ በፊት ችግሮችንና የችግሮችን መንስኤዎች በአግባቡ መረዳትና መለየት መቻልም ነው። ከዚያም ራስን ለአደጋ በማያጋልጥ መልኩ የተለያዩ ስልቶችን በመጠቀም መሻገር መቻል ነው። በዚህ ዘመን እንዲህ ያለ ጥበብ መጠቀም እጅግ ያስፈልጋል። ብፁዓን አበው ሊቃነ ጳጳሳት፣ ክቡራን የጉባኤው ተሳታፊዎች፣ ቤተ ክርስቲያናችን እየተፈተነች ያለችው ከውጭ ብቻ ሳይሆን ከውስጥም ጭምር እንደሆነ መካድ የለብንም። ንጽሕትና ቅድስት ቤተ ክርስቲያናችን ስር የሰደደ የቅድስና ሕይወትና በፈሪሃ እግዚአብሔር የተቃኘ ስነ ምግባር ያላት ቤተ ክርስቲያን ናት። በአሁኑ ጊዜ ግን እነዚህ ሁሉ ቦታቸውን እየለቀቁ ያሉ መስለዋል። ቤተ ክርስቲያናችን በረጅም ታሪኳ ሲያስተምሩም ሆነ ሲማሩ፣ ሲመኑንም ሆነ ሲመነኩሱ፣ ሲቀድሱም ሆነ ሲያስቀድሱ ያለምንም ደሞዝ በራሳቸው አቅም በግብርና እየተዳደሩ ቤተ ክርስቲያንን በጥሩ ሰብእና በንጽህናና በቅድስና ጠብቀው ያስረከቡ እልፍ አእላፍ አበው እንደነበሯት ዛሬ የተሻለ ኑሮና ደሞዝ እያገኘን እግዚአብሔርን እንደ ቀኖናው በጥንቃቄ ማገልገል አቅቶናል። ምዕመናንም በዚሁ ምክንያት እየተሰናከሉ እንደሆኑ እየተስተዋለ ነው። ሚዲያውም ስህተቶችን ወደ ውጪ በማውጣት ሰድቦ ለሰዳቢ እየዳረገን ነው። ይህ ሊሆን የቻለው የቤተ ክርስቲያናችን ሀብትና ንብረት በአግባቡ በመያዝ ለታለመለት ዓላማ ማዋል አለመቻላችን ነው። ይህ ችግር ባለበት ከቀጠለ ሌላ ጦስ ይዞብናል እንዳይመጣ ሁነኛ ለከት ማድረግ የግድ ይሆናል። የሰበካ ጉባኤው አደረጃጀት ቤተ ክርስቲያናችንን ሀብተ ጸጋ በማሳደግ ረገድ አስተማማኝ ስልት እንደሆነ በተግባር የተረጋገጠ ነው። ሆኖም ሲጀመር ሳለ የነበረ መነቃቃት በአሁኑ ጊዜ የቀነሰ መስሎ ይታያል። አሁን በቤተ ክርስቲያን ሰፊ ሽፋን ይዞ የሚገኘው የሙዳየ ምጽዋት ገቢ እንጂ የሰበካ ጉባኤ አስተዋጽኦ እንዳይደለ ሁላችንም እናውቃለን። በተለይም በከተሞች ውስጥ ነገሩ ጎልቶ ይታያል። ይህ የሆነበት ምክንያት ምናልባትም በየደረጃው በኃላፊነት ያለን ሰዎች ሻል ያለ ደመወዝ ስለምናገኝ የሰበካ ጉባኤው ተልእኮ ከሚፈልገው ደረጃ
ላይ የደረሰ መስሎን ይሆናል። ነገር ግን ከ85% ያላነሰ የሀገሪቱ ቤተክርስቲያን አገልጋዮች፣ መምህራን፣ ካህናት ሁሉም ያለ ደመወዝ የሚኖሩ ነው። ሕዝበ ክርስቲያንም ከቤተ ክርስቲያን ሊያገኙ የሚገባቸው የበጎ አድራጎት፣ የጤና፣ የትምህርትና የማህበራዊ ዋስትና አገልግሎት በሚጠበቀው ደረጃ ሊያገኙ አልቻሉም። የገዳማትና የአብነት ትምህርት ቤቶችም ችግርም በነበሩበት የልመና ኑሮ እየቀጠሉ ነው። በውጤቱም በችግር የሚኖሩ ገዳማትና የተዘጉ የአብነት ትምህርት ቤቶችና አብያተ ክርስቲያናት ከተበራከቱ ሰነባብተዋል። ታዲያ ይህንን ሁሉ መልክ ማስያዝ እና ቤተ ክርስቲያንን ለቀጣዩ ትውልድ ማስተላለፍ፣ ማሸጋገር የሚቻለው በጥበብና በጥበብ ሲሰራበት ብቻ ነው። ይህንን ችግር መፍታት የሚያስችል ጥበብ ደግሞ በዘመናችን አለ። የጠፋው የቅንነትና ፈቃደኝነቱ ነው። በየዓመቱ የምናካሄደው አጠቃላይ የሰበካ መንፈሳዊ ጉባኤ እነዚህንና ያሉትን ችግሮች መቅረፍ የማያስችል ከሆነ ተሰብስበናል ማለቱ ብቻ ትርጉም ያለው ሊኖረው አይችልም። ስለሆነም በዚህ የተጠቃቀሱትና ሌሎችም የቤተ ክርስቲያናችን ተግዳሮቶች ካሉ በዚህ ጉባኤ በማንሳት በማየትና በመገምገም ለቤተ ክርስቲያናችን አሸጋሪና ጥበባዊ ውሳኔ እንዲያሳልፍ አባታዊ ጥሪያችንን እናስተላልፋለን። በመጨረሻም ዓመታዊው ዓለም አቀፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አጠቃላይ ሰበካ ጉባኤ መንፈሳዊ ጉባኤ በዛሬው ዕለት በጸሎተ ወንጌል የተከፈተ መሆኑን በእግዚአብሔር ስም እናበስራለን። መልካም ጉባኤ ያድርግልን እግዚአብሔር አምላክ ኢትዮጵያና ሕዝቦች። ብፁዕ ቅዱስ አባታችን ቡራኬው ይድረሰኝ እያልኩኝ ይህ መርሃ ግብር የተዘጋጀበት ዋናው ምክንያት ብፁዕ ቅዱስ አባታችን በቃል ኪዳን ተረክበው ታላቋን ቤተ ክርስቲያን ላለፉት ዓመታት እየመሩ ይገኛሉ። ከዚሁ ጋር ተያይዞ በዚሁ በቤተ መጻሕፍት ወመዘክር ሙዚየም መምሪያ ያለፉት የአምስቱ ቅዱሳን ፓትርያርኮች መገልገያ ንዋየ ቅድሳት በክብር ተቀምጦ የሚገኝ መሆኑ ይታወሳል። ነገር ግን የስድስተኛው የኢትዮጵያ ቅዱስ ፓትርያርክ የብፁዕ ቅዱስ አባታችንን ንዋየ ቅድሳት ለማስቀመጥ በሙዚየሙ በቂ ስፍራ ስላልነበረ በጽሕፈት ቤት ደረጃ ይኸው እንዲስተካከል እየተመካከርን ቆይተናል። አሁን ለዚሁ የሚሆን ምቹ ስፍራ በብፁዕ ጠቅላይ ሥራ አስኪያጅ አመራር ሰጭነት በመዘጋጀቱ በብፁዕ ቅዱስ አባታችን መመሪያ ለቤተ መጻሕፍት ወመዘክር ሙዚየም መምሪያ እንዲሁም ለርዕሰ አድባራት ወገዳማት አክሱም ጽዮን ሙዚየም በተጨማሪም ብፁዕ ቅዱስ አባታችን ለመነኮሱበት ገዳም በዚያም ሙዚየሙ ስለተጠናቀቀ በሶስቱ ቦታዎች ላይ የብፁዕ ቅዱስ አባታችን መገልገያ ንዋየ ቅድሳት በክብር ተቀምጠው ትውልድ እንዲማርባቸው፣ ተመራማሪዎች ታሪካቸውን እንዲያውቁባቸው፣ ለአጥኚዎችም ምቹ በሆነ ስፍራ ተቀምጦ መታየት እንዲችል ስለተፈቀደ በዚህ ዕለት ከቤተ መጻሕፍት ወመዘክር የመጡ መምሪያ ኃላፊና የስራ ኃላፊዎች ይህንኑ ተረክበው በስራ ላይ እንዲያውሉ በማሰብ የተዘጋጀ መርሃ ግብር ነው። ከዚህ በመቀጠል ብፁዕ ቅዱስ አባታችን የተዘጋጁትን ንዋየ ቅድሳት በብፁዕ ጠቅላይ ሥራ አስኪያጅ በኩል ወደ ሙዚየም እንዲቀመጥ እንዲያበረክቱልን በትህትና ጠይቃለሁ። ቡራኬው ይድረሰኝ።
ንዜንወክሙ ዜና ሰናየ ዘሰማይነ ወዘርእይነ ወዘነገሩነ አበዊነ ጳጳሳት ቀሳውስት ወዲያቆናት። ቀደም ብሎ እንደው እኔም አስብ ነበረ፣ ግን እስካሁን ድረስ ሳይሳካ ነው የቀረው እንጂ ቀደም ብሎ እንደዚሁ ይሄንን ጉዳይ ቀደም ብለን ለማስቀመጥ ነበር ያሰብነው። የሆነ ሆኖ አሁኑ እናንተ ማሳስባችሁ ይህንን ማዘጋጀታችሁ በጣም እናመሰግናለን። ያው እንደተባለው ለታሪክ መቀመጥ ያለበት ለማስታወሻ መቀመጥ ያለበት ነገር ነውና በዚሁ በታሰበው መሰረት እንድታስቀምጡልን እናሳስባለን። እግዚአብሔር ይስጥልን። ብፁዕ አባታችን፣ የተከበራቸው የዚህ የድርጅት አባላት ክርስቲያናችንን ይባርክልን፣ ሃይማኖታችንን ሀገራችንን ሰላም ያደርግልን፣ ይጠብቅልን። እግዚአብሔር አምላክ በረድኤቱ ይጠብቀን። እግዚአብሔር አምላክ ሰላማዊ ዘመን ያድርግልን። ዘመነ ማርቆስ የተባረከ የተቀደሰ ዓመት ያደርግልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንግአበሰ ለነ እግዚኦ ውስተ አላ አድኅነነ ወባልዐነ እምኩሉ እኩይ እስመ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። ሰላም ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል ወለኪ ድንግል ወሥጋኪ መግዚአብሔር ሰላም ለኪ ወሩት አንቲ ማነስ ወሩት ገቤተ በሴ በዚቶ ኢየሱስ ክርስቶስ ከመ ይሠረይ ለነ ኃጣውኢነ እግዚአብሔር ይስጥልን። እግዚአብሔር ይባርካችሁ። ሰላማዊ ቀን ያውለን። ንዜንወክሙ ዜና ሰናየ ዘሰማይነ ወዘርእይነ ወዘነገሩነ አበዊነ ጳጳሳት ቀሳውስት ወዲያቆናት ወኩሎሙ መሃይምናን ብፁዕ ውእቱ አባ ሰላማ ከሰተለነ ብርሃነ ዜናሁ ለመድኃኒነ ንዜንወክሙ ዜና ሰናየ ንዜንወክሙ
ወክሙ ንዚን ወክሙ ዜና ሰናየ ዘነገሩነ አበዊነ ዘነገሩነ አበዊነ ዘነገሩነ አበዊነ ዘነገሩነ አበዊነ ንዜን ወክሙ ዜና ሰናየ ንዜን ወክሙ ዜና ሰናየ ዘነገሩነ አበዊነ ዘነገሩነ አበዊነ ዘነገሩነ አበዊነ ዘነገሩነ አበዊ ውድና ክቡራት ቤተሰቦቻችን ኦርቶዶክሳውያን የመረጃ ጉልበት እንዲኖረው ላይክና ሼር በማድረግ ስለተከታተላችሁ እናመሰግናለን። አሁንም ከዚህ በላይ በደንብ አድርጋችሁ አድርጎ ይህ ተወዳጁ የሆነው የእናንተ መኛም የሆነው ያሮስ ነው።